ምን ነው ቢኒ ደግሞ ልቅዘን አልከስ እንዴ? ምንድን ነው ይሄን ያክል? ጉድ እኮ ነው። ሲያጌጡ ሲመለጡ አለ። አበዛው ደግሞ አንተ ደግሞ አበዛኸው። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዝትዝት ይበልልኝ የኔ ወዶች የኔ ምርጦች ማለት ነው። እንግዲህ ዛሬም በድጋሚ እዩ መጣለች። እንዲሁም ደግሞ ደስ በሚለው ነገር ምስጋኗን አቅርባለች ማለት ነው። ምክንያቱም ከባለፈው ያው በሰሩት አንጻር ያው ትንሽ ቢደብርም አሁን ደግሞ ያው ወደ ማሳዘን ነገር ምናምን ሄዳለች እና ማለት ነው። እና ሁላችሁም ደግሞ አዝናችሁላታል። ስላዘናችሁላት በጣም ደስ ብሎኛል። እኔም ቢሆን ማለት ነው ከልቤ ነው። በጣም ደስ ብሎኛል ስላዘናችሁላት። ከጎንሽ ነን፣ አይዞሽ፣ በርቺ፣ ጠንክሪ ይላላችሁ ደግሞ እግዚአብሔር ይስጣችሁ ነው የምለው። እግዚአብሔር ይስጣችሁ ነው የምላችሁ ሁላችሁንም ማለት ነው። ያው ደስታችሁ ደስታዬ ነው። በጣም ደስ ብሎኛል። እዩም ደግሞ በጣም ደስ ብሏታል። አይዞሽ በማለታችሁ ማለት ነው። ከዛም አልፎም ደግሞ የባለፈው ቻናሌ ያኛውም ተበላሽቷል ብላለች። ግን ቢያንስ 1 3 ወር ወይ 6 ወር ምናምን ቀጠሮ ቢሰጣት ነው። ከዛን ፈጣሪ ካለ ይመለስላታል ብዬ አስባለሁ ማለት ነው። ይመለስላታል። አይዞሽ እንግዲህ እዩ ይመለስልሻል ብዬ ነው የማስበው። ያው የኔም እንደዛው ስለሆነ ማለት ነው። እና ውዶቼ ማለት ነው እንግዲህ እዩ በዚህ መልኩ ከችላለች ማለት ነው። ይመችሽ። እንዲሁም ደግሞ ልጅቷ ደግሞ በጣም አሳዝናኛለች። ስለዚህ አሁን እነሱ እየሰሩ ያሉት ድራማ ነው እንጂ ትክክለኛ አይደለም። እነሱም እስከሚጨርሱ ድረስ ነው። ገባችሁ? እና ያው ቢኒ ልጅ አይደለችም ብሎ ያው ከዳት ማለት ነው። ግን የቢኒ ልጅ ናት። ስለዚህ ልጅቷ ደግሞ የምሬ እንብላችሁ እንዴት እንደምታምር የኔ እናት የምር ስታምር የኔ ድንቡሽቡሽ። እና ለማንኛውም ብዙዎቻችሁ አሁን ቢኒንም መሳደብ የለባችሁም፣ ሁለታቸውንም እንደዛ ማድረግ የለብንም ማለት ነው። ምክንያቱም እነሱ ስራ እየሰሩ ስለሆነ ያው አንደኛም እዩኑ ደግሞ ማሳደግ ደግሞ ስላለባቸው ነው ብዬ ነው የማስበው። ሌላው ደግሞ ሀይሚን ቡራም ሁላችሁም ደግሞ በቃ ትላልቆቹ ዩቱበሮች ለእዩ እንግዲህ ሼር ብታረጉላትና ወደ 50 ሺህ እንደዛ አካባቢ ብትደርስ ደስ ይለኛል ነው ብዬ ነው የማስበው። ስለዚህ ሁሉም ድራማ ነው የነበረ በፊቱም ማለት ነው። ምንም ነገር የለባትም እዩም ጥፋትም ስለሌለባት ድራማ ነው። ገባችሁ? ስለዚህ ሼር አድርጉላት።